ኔይማር ጁኒየር በእግር ኳስ ታሪክ ውስጥ በጣም ክህሎት ያላቸው ተጫዋቾች መካከል አንዱ ነው። በተለይ በእነዚህ ችሎታዎች ይታወቃል። ፈጣን ድሪብሊንግ እና ኳሱን በተከላካይ እግሮች መካከል ማሳለፍ እና ፈጥኖ አቅጣጫ መቀየር፣ ትክክለኛ ፓስ እና አሲስት በማድረግ ከጥቂቶቹ ይሄ የሱ ችሎታዎች እና ብዙ ደጋፊዎቹ የሱን ጨዋታዎች የምንጊዜ ምርጡ ብሎ የሚያወሩለት የ2014 እና የ2017 ዘመን በባርሴሎና ቤት ያሳየውን ችሎታውን እና ከምርጦቹ ምርጥ ያስቀምጡታል። እና ኔይማር ጁኒየር በእግር ኳስ ያሳካቸው ዋንጫዎች እና ድሎች ምን ያህል ናቸው ቢባል ኔይማር ጁኒየር ያሳካቸው ዋንጫዎች ቻምፒየንስ ሊግ፣ ላሊጋ እና ሌሎች ትናንሾች ዋንጫዎችን ጨምሮ ሜዳሊያዎችን ብዙ ዋንጫዎችን አሳክቷል። ነገር ግን ያ እንደ ኔይማር አቅምና እንደ ችሎታውና እንደ ስኪሉ ከዛ በላይ ይገባው ነበር። ምክንያቱም ኔይማር ዝም ብሎ ተጫዋች ብቻ ሳይሆን ያ ማለት ደግሞ ክርስቲያኖ እና ሜሲ እስካሁን ድረስ የያዙትን ስም ክርስቲያኖ ኦር ሜሲ የሚባለው ኔይማር አንቶና ይባል ነበር። በጊዜው ኔይማር ከሜሲ እና ከሮናልዶ ጋር የመወዳደር አቅሙ ነበረው። ክርስቲያኖ ባላንዶር አሳክቷል፣ ያውም 5 ባላንዶር። ሜሲ 8 ባላንዶር አለው። ኔይማርስ የ2015 እና የ2017 ለኔይማር ይገባው ነበር ይባላል። ደጋፊዎቹ አዎ ይገባዋል፣ ግን ኔይማር 2015 በደንብ ተጫውቷል። አጨራረሱ ግን የሚያምር አልነበረም ነበር። ጉዳት ነበር የጨረሰው። ግን እነ ሜሲ አፈጻጸሙ አሪፍ ነው። ለዛ ነው የ2015 ባላንዶር በዛም ምክንያት ነው ተብሎ የሚቆጠረው። እንደዛም ሆኖ ለኔይማር ይገባው ነበር ይባላል። ክርስቲያኖም እንደዚሁ በአጨራረስ ምክንያትና በጥሩ እንትን ነው። ከዛ በኋላ ወዲህ የባላንዶር መንገድ ይቆማል። ከዛ በኋላ ባላንዶር አይሳካልም፣ ወደ ፒኤስጂ ቤት ይሄዳል። እዛም እንደዛ እና ባላንዶር በዚህ ይቋጨዋል። ወደ ዓለም ዋንጫው እንሂድ። ኔይማር ጁኒየር የዓለም ዋንጫውን ያላሸነፈው ምክንያት አንድ ብቻ አይደለም። በ2014 የዓለም ዋንጫ ላይ በጉዳት ከውድድሩ ይወጣል ኔይማር። በ2018 ብራዚል በሩብ ፍጻሜ ተሸንፋ ትወጣለች። በ2022 ደግሞ ብራዚል በፔናልቲ ተሸንፋ ከውድድሩ ወጣች። የዓለም ዋንጫ ለማሸነፍ ከአንድ ተጫዋች ብቃት በላይ የቡድኑ አፈጻጸም፣ እድል እና ጉዳቱ አለመኖር ያስፈልጋል። ኔይማር ታላቅ ተጫዋች ቢሆንም ብራዚል በተሳተፈባቸው የዓለም ዋንጫውን ማንሳት አልቻለችም። ኔይማር የዓለም ዋንጫውና ባላንዶሩን እንዳያሳካበት ያደረገው ምክንያት ምንድን ነው ቢባል ሰዎች እንደዚህ ይላሉ። አንዳንዶቹ ኔይማር ጁኒየር ክርስቲያኖና ሜሲ በነገሱበት ዘመን መፈጠር ወይም መኖር አልነበረበትም ይላሉ። አንዳንዶቹ ኔይማር እድለ ቢስነት ስላለው ይላሉ። እውነት ግን በእናንተ እይታ የኔይማር እድልነት ቢስ ነው ወይም ክርስቲያኖና ሜሲ ባሉበት ዘመን እንደ ሰዎቹ አለመኖሩ ይሻሉ ነበር? ምን ይመስላችኋል? ካወቃችሁ መልሱን ኮሜንት ላይ አስቀምጡ። እስካሁን ድረስ እዚህ ስለደረሳችሁ አመሰግናለሁ። ቪዲዮውን ላይክ በማድረግ